ሰላም ሰላም ኤርትራውያን እንዴት ናችሁ? ሁሉ መልካም አላችሁ? ተጠፋፍተናል። ተስፋይቱ ቪዲዮዎችን ከዘገበች ቆይታለች። ይቅርታ እየጠየቀች ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱ እንጠይቃለን ማለት ነው እና የዛሬው ዘገባችን ቢሆን ደግሞ ብንዘገይም የተሰማንን ያው እንደዚህ ከማለት ነው። በአርቲስት ጋዜጠኛ ሶፎንያስ ጉዳይ ነው አወራ ትንሽ ምናልባት ይቻላችሁ ሼር ተደራገን ወገን ለወገን ድምፅ ሊሆን ይገባል። ድምፅ ስላችሁ አንዱን ተነስቶ ማጥቃት የለበትም። አሁን አርቲስት ሶፎንያስ እንግዲህ ተጻጽፎ ነው እንግዲህ ያለች ተንቆላስ አርቲስት ሶፎንያስ ሶዶማዊ ብሎ ካሰው እሱ ስለ ሶዶም አስቡ ፔጁን ቀይሮ ለምን ይህን ሰው ያወራል? እሱም ራሱ አራማጅ ማለት ነው። ስለዚህ አወራ ስለ ሴት ወንድ ሆኖ አወራ፣ ተገናኙ፣ ቀጥሮ እንግዲህ አንድ ብቻ አይደለም ስንት ብሎ ምሳ ቀጥሮ ቀጠቀጠ። አንተ እንደዚህ መጀመሪያ አንተ ማለት ስለዚህ ስታወራ ስለዚህ ተጻጽፈ በዚህ ርዕስ ስታወራ አንተም እኮ በዛው ነው ማለት ነው። እኔ የሚገርመኝ በክርስትና ውስጥ የተደበቁ ጻድቅ ነው የሚለው። አሁን እሱ ጻድቅ ከሆንክ እግዚአብሔር እኮ እጁን ይሰጠዋል፣ ፈጣሪ ይሰጠዋል። እኛ አይደለንም መምረጥ፣ እኛ አይደለንም መምታት ያለብን። ዛሬ ላይ ያለበትን ሳይሆን በጣም ውስጥ የተነካው ነው። ዋናው በህይወት መኖር ስጋ ባዳነ ነገር ይመለሳል። አይምሮን መጠገን፣ መተባበር እንደ ሁልጊዜው እንግዲህ በአውሮፓም ያላችሁ ምናምን ትንሽ እናንተ ናችሁ ትንሽ ሰውን ለመርዳት አቅም ያላችሁ ነው። ይህ ልጅ ሊረዳ ይገባል። በስነ ልቦና የማንችለው መማር ቪዲዮ ሰርታች ትክክል የእውነት ልክ ናት እና በዚህ ደረጃ ተሰዶም ተብሎ እንግዲህ አስቡት። ስለነበሩ ቤተሰቡን በዘይት አምልቶ ሊያቃጥል ቤተሰቡ እንዴት እንዳደረገ እና አንዳንዴ ብናስተውል ደግና ህግስ ቢኖር ሌላ አንድ ሰው በኦንላይን ተጻጽፎ ቀጥሮ በአደባባይ ቪዲዮ እየቀረጹ ሲቀጠቅጡ እንደገና አንድ ሰው ያለ ፍላጎት መቅረጽ የለበትም። ጥፋት እንኳን ካለ እሺ ተጻጻፍ። ሶፎንያስ እንደዚህ አይነት ዛሬ አሁን የቆየ ነገር ነው፣ ግን አሁን ያለበት ነገር ሲታይ ያማል። የእውነት ያማል። እንዳንድ ወንድም አስቡት። እናት ስንት ሆና ልጇን አሳድጋ ዛሬ ላይ በዚህ ሁኔታ እናት ሊገል ተነሳ። ይውላችሁ በጣም ያሳዝናል። የሶፎንያስ ጉዳይ ልታድኑት ልትተባበሩ ልታድኑ ስላችሁ ለምሳሌ በቃ ስለ ልቡና ባንጠቋቆም ባናገል ባይነት ደግሞ በቃ ወደ ስራው ግዴታ ወደ ሚዲያም ባይሆን በቃ እንደ ደህና ሆኖ ከሚዲያም ጠፍቶ የት ይጠፋል? አሁን ሚዲያ ላይ ተሰጥቷል። ሁሉም እንኳን ችግሩ እኮ እንግዲህ አስቡት ኢትዮጵያ ላይ በዚህ አይነት መልኩ ወጥቶ ሁሉም ሲያየው ወይኔ እንደዚህ ሲባል ሰቀቀን ራሱ ይገላል። ሰዎች ገዳም መግባቱ ልክ ነው። መደበቂያ ገዳም ነው። የት ይሄዳል? ሰው ራስ አያራምድም። በጣም ያሳዝነኝ ነው። በቃ ቤተሰቡ ጠቅላላ በጣም ያሳዝናል። እና ኢትዮጵያውያን እንደዚህ አንዱ ተነስቶ አንዱን ባይቀጣ ጥፋተኛ ከሆነ ለህግ ራሱ ይሄ ልጅ ግን ተጠይቋል። የዩቱብ የሰራበት ልጅ ሊጠየቅ ይገባል። እንደዚህ ሰው ህይወት መሰቃቀለ በአንዲት ደብዳቤ ማለት ነው፣ በአንዲች መጻጻፍ የዚህ ልጅ ህይወታው ነው ያለበት። ማን ውስጥ ይጻድቅ? ማን ሰው እኮ ይገርመኛል። እኔ ንጹህ ነኝ አንተ ንጹህ አይደለም። ሰው መቀጥቀጥ
የሰውን ህይወት መበጥበጥ እውነት በጣም ያሳዝናል። አሁን ወንድማችን ተስፋ አለኝ እንደው ወደ ቦታ ማለት ተስተካክሎ እንኳን በህይወት ከቆየ እንኳን ሳይሞት እኔ ሳይሆን ከብደኛል እውነት። የሶፎንያስ ትላላችሁ እና ፎቶዋን እንለጥፍ ለጊዜው አርቲስት ጋዜጠኛ ሶፎንያስ ለማያውቀው የለም እና ሁሉም ሰው ሊንከባከበው ይገባል። ማግለል ይቅር፣ ማግለል ነገርን ያባብሳል። ነገርን ይሄ ልጅ በመገለል ነው ዛሬ ዘይት አግሎ የገዛ ቤተሰቦች እንደፋባቸው ብላለሁ ማለት ነው። መገለል የዚህ ናል እና ራሱን አይታችሁታል። በህይወት መኖሩ ትልቅ ነገር ነው። ወደ ድርጅት እንደገባ ነው እንግዲህ የሰማነው እና እውነት በቃ ያለ ሁሉ ተቋቁሞ እሱ ወደሚፈልገው መማርም ከሆነ በቃ የሆነ ነገር አድርጋችሁ ታሳርፉት። እውነት በቃ አንድ ሰው ደግሞ ያለ አግባብ ሰው መናገር ማስቀጣት አለበት። ኢትዮጵያ ላይ ያለ አግባብ ሰው መስጠት አንተ እንደዚህ አንተ እንደዚህ የለም። ፖሊስ መስርቶ የለም። ለፖሊስ ነገር ራሳችን ሰብስበን ትውልድን ታጠፋለህ። አንተ ራስህ ስለዚህ አስበህ መጻጻፍ ራሱ አንተ ራሱን ይህን አስበህ እስቲ ያስቡት ሰዎች ገብቷቸው። ስለዚህ አስበህ ስትጽፍለት እስቲ አንተ አሁን ጻድቅ ነህ የእውነት የምናገረው ዩቱብ ሆነ ስም አላውቀውም። የዛኔ ቲክቶክ ላይ ተጻጽፎ ሚዲያ ላይ የለቀቀው ልጅ ማለት ነው። እነሱስ እንዴት ነው መያዝ አለበት? እውነት መቀጣት አለባችሁ እናንተ። እንዲህ ያልባል ሰውን ፈቃዱ ቀርጾ ሰውን የሆነ ነገር እናንተ አስባችሁ ባሰባችሁት መንገድ አስገብታችሁ ቀርጻችሁ ይከል እንዲህ ነው ታዋቂ እንዳንተ ሰው ነው ታዋቂ። ያው እኛ ሀገር እንግዲህ ቴሌቪዥን ጊዜ ሲሆን ዩቱብ መጣ፣ ሁላችንም ተሰጣን። እንግዲህ እነሱ ዩቱብ ባልመጣ ሰዓት የሚዲያ ሰው ስለሆኑ በቅኝ ናቸው። እነሱም እንዳንተ ሰው ናቸው። እንዳንተ ተምረው ጥረው ነው እንግዲህ በኢትዮጵያ ለምን የበቁት ማለት ነው። ግን በቃ የሚዲያ ሰው ጻድቅ ነው። አንድ